ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በፕሮግራሜ የጋበዝኳቸው እንግዳ ከናይጄሪያ ነው የመጡት። ትልቅ ኢትዮጵያዊ ሳይንቲስት ናቸው። በተለይ በበቆሎ ዝርያ ማሻሻያ ላይ ትልቅ ምርምር ያደረጉ ናቸው። እሳቸውን እንግዳ አድርጌያቸዋለሁ። ዶክተር አበበ መንክር ይባላሉ። እንግዲህ ውድ ጊዜያቸውን ሰጥተው ዛሬ ከኛ ጋር ቆይታ ያደርጋሉ። አብራችሁ እንድትቆዩ በማክበር ጋብዛለሁ። ኢትዮጵያውያን ብዙ ሳይንቲስቶች በተለያዩ ዓለም ክፍሎች ላይ አሉ። እነዚህ ኢትዮጵያውያን ሳይንቲስቶች ደግሞ ለሀገራችን የሚጠቅሙ ሀሳቦች ወደ ኢትዮጵያ መጥተው ህብረተሰባችንን እንዲቀይሩ ብዙዎቹ ጉጉት አላቸው። ስለዚህ ይሄ ጉጉታቸው ደግሞ በዶክተር አበበ መንክርም ውስጥ በመኖሩ በተለይ በፈዲስ ግብርና ምርምር በሐረር አካባቢ እንዲሁም ደግሞ በሰቆጣና በላሊበላ ደግሞ አካባቢ የተሞከሩ ዝርያዎችን ወደ ሀገር ውስጥ ልከው ተሞክረው በጣም ውጤታማ የሆኑ ከ4 ዓመት በፊት እነዚህ የበቆሎ ዝርያዎች ህብረተሰቡ እንዲጠቀም ያደረጉ ትልቅ ሳይንቲስት ናቸው። ስለዚህ ቴንኪዩ ማለት አለብን፣ ማመስገን አለብንና እንግዳችንም ሆነው ለ2 ቀን እዚህ አዲስ አበባ አግኝቻቸው ከሳቸው ጋር ቆይታ አድርጌያለሁ። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ደግሞ በሀገር ደረጃ ላደረጉት አስተዋጽኦ የክብር ካባ አልብሷቸዋል። ስለዚህ ሳይንቲስቶቻችንን የክብር ካባ ማልበስ በጣም ያስፈልጋል። ምክንያቱም ብዙ ተግዳሮቶቻችንን ብዙ ችግሮቻችንን የሚፈቱ ዶክተር አበበ አይነትን ሳይንቲስት ማክበር አለብን። ስለምናከብርም ደግሞ እኛም በፕሮግራማችን የምንጋብዛቸውና ሀሳባቸውን ለህብረተሰቡ፣ ለሀገራችን ለሚያዳምጠን ለሚከታተለን ሰው እውቀት ሼር በማድረግ ረገድ ገበሬዎቻችንን እየለወጡ ያሉበት ደረጃንም እንዲሁ እውቅና መስጠት ስላለብን የፕሮግራማችን እንግዳ ሆነዋል። ዶክተር እንኳን ደህና መጡ። እንኳን ደህና ቆይ። በጣም ደስ ብሎኛል። እንግዲህ በአዲስ ዓመት ነው የተገናኘ ነው። አዲስ ዓመት በኢትዮጵያ እንግዲህ መጀመሪያ አካባቢ ነው ያለ ነው። ስለዚህ በአዲስ ዓመት ወደ ሀገሮት እንኳን ደህና መጡ። አመሰግናለሁ። እንዴት ነው አዲስ ዓመት? አዲስ ዓመት እንግዲህ አጀማመሩ ጥሩ ነው። ገና እንግዲህ ዞር ዞር ለማየት ራሴን እያዘጋጀው ነው ያለሁት እና ጥሩ ጊዜ አሳልፋለሁ የሚል እምነት ነው ያለኝ። በጣም ደስ ብሎናል። እንግዲህ ዛሬ እንግዳችን ሆነው ስለመጡ በተለይ በናይጄሪያ ብዙ ቆይታ ነበሩት። አሁን ወደ አሜሪካም ይሄዳሉ። በዚህ በሳይንሱ ዘርፍ ላይ በተለያዩ ተቋማት ሰርተዋል። በሀገር ውስጥም ደግሞ እንደ መልካሳ ግብርና ምርምር ባሉ ተቋማት ውስጥ ብዙ አበርክቶ ያሉት ሰው ኖትና እስኪ የህይወት ልምዶትን ይንገሩ። ከልጅነትም ሊሆን ይችላል ያደጉበት። ተወልጄ ያደግኩት ጎንደር ነው። ከ9ኛ እስከ 12ኛ ክፍል እንዳጋጣሚ ሆኖ እስከዛ ድረስ ከተማ ውስጥ ነበረ የምማረው። ከ9ኛ እስከ 12ኛ ክፍል እህቴ ብላጅግ የሚባል ገጠር ቦታ ነበረ የምትኖረው። ከእሷ ጋር ነው ሆኜ እነኛን የ2ኛ ደረጃ ትምህርት ቤቴን እየጨረስኩት እና በዛ ቆይታዬ ገበሬዎቹ በየቀኑ የሚያጋጥማቸውን ልፋት፣ ሰብሉ በሚሰበሰብበት ሰዓት ደግሞ የሚያሳዩት ደስታ ሁላችንም አብረን ድግስም እየተደገሰ አብረን ስንበላ ቤተሰባቸውን ደግሞ ገቢም ለማምጣት በዛ ላይ ደግሞ ቤተሰባቸውን ለመርዳት ያደርጉ የነበሩትን ትግል በከፍተኛ ደረጃ ያን ጊዜ ለማየት እድል ስለገጠመኝ አንድ አይነት ለውጥ በዛ ህብረተሰብ ውስጥ ለማምጣት ምን ማድረግ ያስፈልግ ይሆን እያልኩ በሀሳብ ሁልጊዜ አስብ ነበረ እና እንደ አጋጣሚ ሆኖ ደግሞ በዛ ጊዜ በአሜሪካና በኢትዮጵያ መካከል
ባህል ልውውጥ የሚባል ነገር ነበረ እና ባህል ልውውጡ ብዙ ጊዜ በሜዳ ላይ ማታ ማታ ሲኒማ ያሳዩ ነበረ እና እኛ የሚያሳዩት የአሜሪካ ኤምባሲ ነው እና እኛ ከተማም እንደዚሁ ማታ በሚታይበት ሰዓት ጓደኛሞች ተሰባስበን ያንን ሙቪ እናያለን እና አንድ ካየኋቸው ፊልሞች መካከል ስለ አለማያ እርሻ ኮሌጅ የሚዘግብ ፊልም ነበር እና እዛ ፊልም ውስጥ አለማያ እርሻ ኮሌጅ ምን አይነት ስራዎች እንደሚሰሩ በተለይ ደግሞ ተማሪዎቹ በምን አይነት እንክብካቤ እንደሚደረግላቸው ለማየት እድል አጋጠመኛን ጊዜ እና ያ የፊልም ወደ እርሻን እንዳዘነብል አስተዋጽኦ አድርጓል ማለት እችላለሁኝ እና ከዛ በኋላ 12ኛ ክፍል እንደጨረስኩኝ አለማያ እርሻ ኮሌጅ ነው የሄድኩት። አለማያ እርሻ ኮሌጅ ያው ከ4 ዓመት በኋላ ጨርሼ ወደ ኢትዮጵያ ማሽላ ማሻሻያ ድርጅት ዶክተር ብርሃኔ ገብረ ኪዳን ከሱ ጋር ለመስራት ሄድኩኝ። ከሱ በጣም ብዙ ትምህርት ነው የተማርኩት። በኢትዮጵያ ውስጥ የታወቀ አዳቃይ ብሪደር እና በበቆሎም በማሽላም ከፍተኛ የምርምር አስተዋጽኦ ያደረገ ሰው ስለሆነ ከሱ ብዙ ነገር ልክ እንደ ልጁ ነበር የሚያየኝ። ወደ ማሳም እያወጣ ምን መደረግ እንዳለበት ብዙ ትምህርቶችን ያስተማረኝ እሱ ነው እና ከዛ ጊዜ ጀምሮ የብሪዲንግ የሚባለው ራሱ ፍቅር ያደረብኝ ከሱ ጋር በመስራቴ ነው እና ከሱ ጋር 2 ዓመት ከሰራው በኋላ ወደ ካናዳ ስኮላርሺፕ እሱ ራሱ አግኝቶልኝ ካናዳ ሄጄ ማስተርስ ዲግሪ ከሰራሁኝ በኋላ ወደ ሀገሬ ተመልሼ እርሻ ምርምር ድርጅት ገብቼ በዛው በማሽላ ማዳቀል ረገድ በዛ ተሰማርቼ ለ4 ዓመት ሰርቻለሁ። 4 ዓመት ከሰራው በኋላ በግሌ ፒኤችዲ ለማግኘት ወደ አሜሪካ ሄድኩኝ እና አሜሪካ ሄጄ ካንሳስ ስቴት የሚባለው ዩኒቨርሲቲ ነበረ የጨረስኩት። ከዛ እንደጨረስኩኝ እድለኛ ነኝ የዶክተር ብርሃኔ ያሰለጠነው ፕሮፌሰር ገቢሳ ጋር የፖስት ዶክተራል አሳይንመንት አግኝቼ ወይ ኢምፕሎይመንት አግኝቼ እሱ ጋር ደግሞ ለ2 ዓመት ሰራሁኝ። እዛ ከሰራው በኋላ ነው እንግዲህ ወደ ናይጄሪያ ይሄ የሜዝ ብሪደርስ እነሱ ከዶክተር ብርሃኔም ጋር ከዶክተር ገቢሳም ጋር ስሰራ ትኩረቱ በማሽላ ላይ ነበረ። ግን ወደ ናይጄሪያ ሲሄድ በቆሎ ላይ እንደገና ማተኮር ነበር። ስለዚህ አገዳ እህሎች ናቸው ሁለቱ። አዎ፣ እሱ ብቻ ሳይሆን ከዶክተር ብርሃኔ ጋር በምሰራበት ሰዓት ብዙ እንግዲህ የምርምር ልምዶችን ስላካፈለኝ ያ የምርምር ልምዶች በማሽላ ላይ የሚገኙት ልምዶች በቆሎም ላይ የሚሰሩ ናቸው እና ብዙም ጊዜም አልፈጀብኝም፣ አላስቸገረኝም። በጣም ደስ ይላል። እስቲ እንደው ስለ ፕሮፌሰር ገቢሳ እጀታ ይንገሩን። እሳቸው በጣም በዓለም አቀፍ ደረጃ ትልቅ ሳይንቲስት ናቸው። ብዙ ተሞክሮ ያላቸው ናቸው። እንግዲህ ዓለም የሚቀበላቸው ሰው ናቸው እና እንደው እንዴት ይገልጿቸዋል? እሳቸው ምናልባት ፕሮፌሰር የእርሶ እንግዲህ አለቃም የነበሩት ዶክተር ብርሃኔም ራሳቸውን የቻሉ በቅርብ የሚታወቁ ታላቅ ሳይንቲስት ናቸው። እስቲ እንደው ፕሮፌሰር ገቢሳም እነዚህ አስተማሪዎችን እንዴት ይገልጿቸዋል? ዶክተር ገቢሳ እንግዲህ ከመጠን በላይ ትሁት ሰው ነው። ቢሮ ውስጥ ገብቶ በተፈለገ ሰዓት ማነጋገር ይቻላል። በዛ ላይ ደግሞ
አብረውት የሚሰሩትን ሰዎች እንደ ወንድምና እንደ እህት የሚያይ ሰው ነው። እንደዛ አይነት አመለካከት በሚኖርበት ሰዓት አብረው የሚሰሩ ሰዎች መነቃቃትን የሚፈጥር ከመሆኑ የተነሳ ለማወቅ የተሻለ ጉጉትን የሚፈጥር ሁኔታ ነው። ራሱ የዛ አብረን በምንሰራበት ሰዓት የነበረው ኢንቫይሮመንት ያንን ይመስላል። ከዛ በላይ እሱ እንግዲህ በጣም ከብዙ ሰዎች ጋር አብሮ ይሰራ ስለነበረ በተለይ ደግሞ ይሄ የጥምር ምርምር የሚባል የተለያዩ ሙያ ያላቸው ሰዎች አንድ ላይ ሆነው የሚሰሯቸው ስራዎች የባዮኬሚስትሪ አለ፣ የሞለኪላር ባዮሎጂ አለ፣ ፕላንት ብሪዲንግ አለ፣ ፊዚዮሎጂ አለ። እነኚህ ሰዎች አንድ ላይ እየተሰባሰቡ ያን የሚሰሯቸው ስራዎች ስለነበሩ ለእኔ ምን ያህል እነዚህ የተለያዩ ሰዎች አንድ ላይ መስራታቸው ምን አይነት ጠቀሜታ እንዳለው በሳይንሱም በማወቁም ደረጃ ከዛ በላይም ደግሞ ውጤታማ የሆኑ ተጨባጭ ነገሮችን ለመፍጠር መተባበር ምን ያህል ጠቀሜታ እንዳለው ከሱ ነው የተማርኩት። ከዛ በላይ ቀላልና ሰውን አክባሪ ከመሆኑ የተነሳ ያ ባህሪ በተለይ ደግሞ ከሌሎች ድርጅቶች ጋር ከተለያዩ ሀገሮች ከመጡ ተመራማሪዎች ጋር ለመቀራረብና የጥምር ስራ አብሮ ለመስራት ምን ያህል እንደሚቀል ምን ያህል እንደሚጠቅም ከሱ ነው የተማርኩት። ከሱ ተምሬ ሄጄ እኔም ተጠቅሜበታለሁ ናይጄሪያ ከገባሁ በኋላ እና ዶክተር ገቢሳ በእውቀቱ ብቻ ሳይሆን በሰብናው ተወዳዳሪ የሌለው ሰው ነው የምለው እኔ በበኩሌ። በጣም ደስ ይላል። አሁን እንግዲህ ሀገርን ወደ ማገልገል ስንመጣ እነዚህ ሰዎች የሚታወቁት በዓለም አቀፍ ገበያው ላይ በዓለም አቀፍ የሪሰርች ዘርፉ ላይ ብዙ እውቅና ያላቸው ናቸው። ብዙ ስራ የሚሰሩ ናቸው እና ሀገርን በማገልገል ረገድና ለሀገር ያላቸውን እውቀት በማፍሰስ ደግሞ ይታወቃሉ እና ከዚህ አንጻርስ እንዴት ይገልጿቸው? ሁለቱም እንግዲህ ዶክተር ብርሃኔ አሁንም ቢሆን አንድ ያለኝን ነገር ማካፈል እፈልጋለሁ። የሰው ልጅ በዳቦ ብቻ አይደለም የሚኖረው፣ ሌላውንም ነገር ማየት አለበት እያለ እሱ በምሰራበት ስራ ብቻ ሳይሆን መጽሐፍቶችን ያካፍለኝ ነበረ። ከዛ ውጭ እንደነ ጆርጅ ኦርዌል 1984፣ አኒማል ፋርም እና ብላክ ላይክ ሚ የሚባሉ መጽሐፍቶችን ዓለም አቀፍ ድርሰቶች ናቸው እነሱ። እነኚህን መጽሐፍት እሱ ነው እንግዲህ በዳቦ ብቻ ሰው ስለማይኖር ሌሎችንም ነገሮች እንደዚህ ብታውቅ ይሻላል። ወደ አርትም አላቸው ማለት ነው ፍላጎት። እንደዛ አይነት ግፊት ያደርግ ነበረ እና እኔ እሱን በጣም ነው የማከብረው። በዛ ላይ ለሀገሩ ብዙ ነገሮችን ሰርቷል። አሁን በሀገሪቷ ውስጥ ያለው የማሽላ የሀብት እንዳይጠፋ ተሰብስቦ ጂን ባንክ ውስጥ እንዲቀመጥ የሚያስፈልገውን መረጃ ከማሰባሰብ ጀምሮ ራሱ ዝርያዎችን አሰባስቦ ለጂን ባንክ ውስጥ በማስቀመጥ ባዮዳይቨርሲቲ በከፍተኛ ደረጃ የከፍተኛ ሚና የተጫወተ ራሱ እሱ ነው። እንደውም የኢትዮጵያ ውስጥ አሁን ያለውን የሶርገም ኮሌክሽን ጂን ባንክ ውስጥ እንዲገባ ያደረገ እሱ ነው እና በጣም ለሀገሩ ከፍተኛ ፍቅር ያለው ብዙ ለውጥን ለማየት የሚፈልግ ሰው ከመሆኑ የተነሳ ብዙ ነገሮችን ተምሬያለሁ እሱ እና አይደክመውም። በጣም ደስ ይላል። እንግዲህ ወደ እርስዎ መለስ ስንበልና
ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን እየተከታተላችሁ ትገኛላችሁ። አለምሰገድ አበበ ፕሮግራሙን እየመራው እገኛለሁ። የዛሬ ፕሮግራሜ እንግዳ ዶክተር አበበ መንክር ናቸው። ከእሳቸው ጋር ቆይታ የምናደርግበት ርዕሰ ጉዳያችን ደግሞ የበቆሎ ዝርያ ማሻሻያ ነው። ይሄ የበቆሎ ዝርያ ብዙ ጊዜ ስለ በቆሎ በተመለከተ ብዙ ፕሮግራሞችን አዘጋጅተንላቸዋል። ፈዲስ ግብርና ምርምር ሄደን ፕሮግራም አዘጋጅተናል። በተጨማሪም ደግሞ ወደ ሐረር ማለት ነው። በተጨማሪም ወደ ላሊበላና ሰቆጣ ዙሪያ የተሞከረውን ሙከራ እንዲሁ ፕሮግራም አዘጋጅተን ከሼልፍ ላይ በተሰኘው ፕሮግራማችን በተለያዩ ርዕሰ ጉዳዮች ላይ እንግዶችን ጋብዘን ውይይት አድርገን በዚህ ላይ ፕሮግራም አዘጋጅተን ነበር። ይሄ እነዚህ ዘሮች ወደ ሀገር ውስጥ ገብተው በሀገር ደረጃ እንዲሞከሩ ያደረጉት ደግሞ ዶክተር አበበ መንክር ናቸው። ለዚህም እውቅና መስጠት ያስፈልጋል፣ ቴንኪዩ ማለትም ያስፈልጋል። እንግዲህ በሀገር ውስጥ እነዚህ በቆሎች ገብተው እንዲሞከሩ አድርገዋል። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ደግሞ በዚህ ላይ ኃላፊነቱን ወስዶ ሞክሯል፣ ውጤትም እንዳገኘበት ይገለጻል። እና እስቲ እንደው በመጀመሪያ ወደዚህ ውስጥ ለመግባት ፍላጎቱ እንዴት ነበረ? ሂደቱ እንዴት ነበረ? ምን ውጤት ሳዩ? በቆሎ ተመራማሪ ሆኜ ናይጄሪያ ኢንተርናሽናል ኢንስቲትዩት ኦፍ ትሮፒካል አግሪካልቸር ከገባሁበት ጊዜ ጀምሮ ስራችን የሚያተኩረው አንደኛ ቆላማ በሆኑ አካባቢዎች ነው። የኛ ምርምር የሚያተኩረው ምዕራብና መካከለኛ አፍሪካ አብዛኛው በቆሎ አምራች ቦታ ቆላማ ስለሆነ የኛ ምርምር ያተኮረው በዛ ላይ ነበር እና እዛ ቆላማ ቦታ የሚሰሩ ስራዎች የራሳቸው የሆነ ልዩ ባህሪ ያላቸው። የአየሩ ሁኔታ የተለየ ነው። ሙቀት አለ። እንትኑም ረጅም አይደለም። ዝናቡ የሚቆይበት ጊዜ በዛ ላይ ደግሞ ያሉት ችግሮች ደጋ ላይ እና ወይና ደጋ ላይ ከሚታዩት ችግሮች የተለዩ ናቸው። በሽታዎቹ የተለዩ ናቸው። አቀንጭራ ደግሞ በጣም በከፍተኛ ደረጃ በቆሎን ያጠቃል። ሌላው ደግሞ ድርቅ በየጊዜው ይከሰታል እና እነኝህን ለመቅረፍ አንደኛ ይሄንን ለመምረጥ የሚያስችል ስትራቴጂ መንደፍ ነበረብን። እሱን ነድፈን ሌላም ደግሞ እንግዲህ ለመምረጥ በጣም ብቁ የሆነ የመምረጫ ዘዴ ማዘጋጀት ስለነበረብን እሱን አዘጋጅተን ለአቀንጭራውም ለድርቁም ድርቅ በተለይ ብዙ ጊዜ ከፍተኛ ጥቃት የሚያደርሰው በቆሎ ላይ አበባ ላይ በሚሆንበት ወቅት ነው እና እኛ የምንመርጠው በዛ ሰዓት ላይ የሚመጣውን ድርቅ ሊቋቋሙ የሚችሉ ዝርያዎችን መምረጥ ነበረ እና ለሱ ለመምረጥ የሚያስፈልጉ መሰረቶችን ፌኖታይፒንግ ፋሲሊቲ የምንለው ነገር አለ። እሱን መሬት ላይ አውለን ያንን እየተጠቀምን ነበር እንግዲህ የሰራ ነው። ለአቀንጭራም ደግሞ እንደዚሁ በጣም ከፍተኛ ጥቃት የሚያደርስ ነገር ስለሆነ ለሱም ቢሆን ደግሞ እንደዚሁ የመምረጫ ዘዴ አዘጋጅተን ያለምንም ችግር ልንመርጥ የምንችልበትን ሁኔታ ፈጥረን ነበር እና በዚህ ስራዎች በጣም ለረጅም ጊዜ ስለሰራው ብዙ ዘሮች ነበሩ። እንግዲህ የተለያዩ ዘሮች ከዛ ሌላ ደግሞ በፈረንጆች አቆጣጠር ወደ 2006 አካባቢ የተጀመረ ቫይታሚንን የመጨመር በቆሎ ውስጥ የመጨመር ጉዳይ ተጀምሮ ነበረ እና ለእሱም
ብዙ ስራ ስለሰራን እኛ የሱንም በከፍተኛ ደረጃ እንዲጨምር ያደረግንበት ወቅት አለ እና እነኚህ ውጤቶች እንግዲህ ናይጄሪያ ውስጥ በተለያዩ ጊዜያት ተሞክረው ናይጄሪያ ብቻ ሳይሆን በምዕራብ አፍሪካ የተለያዩ ሀገሮች እኛ እያዘጋጀንም ተባባሪዎቻችን የምንልካቸው ሙከራዎች አሉ። በዛ ሙከራዎች እንግዲህ ብዙ ቦታ ተሞክረው ከነኛ መካከል ንጥረው የወጡ ዝርያዎች አሉ እና ብዙ የተለቀቁ አሉ። ከቤኒን፣ ጋና፣ ማሊ፣ ናይጄሪያ፣ ካሜሩን እና ሌሎችም ሀገሮች የተለቀቁ ዝርያዎች አሉ። እንደ አጋጣሚ ሆኖ አስራት አመለ የሚባል እኛ ድርጅት ውስጥ የሚሰራ ያም የሚባለው ብሪደር እሱ ከዶክተር ካሳሁን ጋር ስለሚተዋወቅ ዶክተር ካሳሁን አንድ ነገር የሚፈልግ ይመስለኛል እና ላስተዋውቅህ አለኝ እና ከአስተዋወቀኝ በኢሜይል ነው የተዋወቅ ነው። ከዛ ዶክተር ካሳሁንን ጠየቅኩት። በኢሜይል ሳይሆን እንደዚሁ በኦንላይን ላይ ተገናኝተን ብንነጋገር ጥሩ ነው። ምንድን ነው የምትፈልጉት? እኔ እዚህ ናይጄሪያ እንግዲህ ብዙ ለቆላማ የሚሆኑ ዝርያዎች ብዙ ድርቅን የሚቋቋሙ አቀንጅራን የሚቋቋሙ በዛ ላይ ደግሞ ከፍተኛ የሆነ ቫይታሚን ኤ የምግብ ቫልዩአቸው ከፍ ያለ እነሱ ዝርያዎች አሉ እና ምንድን ነው የእናንተ ፍላጎት የሚል ጥያቄ አነሳሁለትና እንደ አጋጣሚ ስብሰባ ተካሂዶ በዛ ስብሰባ መሰረት በተለይ የተሻለ ንጥረ ነገር የሚሰጥ በቆሎ እንግዲህ እኛ ጋር የነበረው እንደ አጋጣሚ የዚህ ፕሮቫይታሚን ኤ ለዛ ይሆናል ብዬ ገመትኩኝ። ከዛ ሌላ ደግሞ ቆላ ላይ ነው እኛ ማተኮር ብንፈልገው። ችግሩ ድህነቱ ረሃቡ ያለው እዛ አካባቢ ነው። ዝናብ አጠር በሆኑ አካባቢዎች ማለት ነው። የዝናብ አጠር የሆኑ እዛ አካባቢዎች ነው ማተኮር የምንፈልገው የሚል ጥያቄ ነው እንግዲህ የተነሳልኝ እና ስንወያይ መጨረሻ ላይ የመጣለን ሀሳብ ምንድን ነው? እነኛ አካባቢዎች በእርግጥ እንደ ማሽላ አይነትና ሌላም ደግሞ ሚለት የሚባል ነገር ያመርታሉ። ግን እነኚህ ውሱን የሆኑ ሰብሎች ናቸው። ሌላ ተጨማሪ ሰብል እዛ አካባቢ ቢገባ የእነሱን ሕይወት ይቀይራሉ ወይ የሚለው ላይ ነበረው መጀመሪያ ያተኮር ነው እና የተስማማንበት ነጥብ ምንድን ነው? በዚህ ድርቀት በሚያጠቃቸው አካባቢዎች የሚኖሩ ገበሬዎች በተለይ ክረምት በሚገባበት ሰዓት ጎተራቸው ውስጥ ያለው ሰብል ስለሚሟጠጥ በአጭር ጊዜ ውስጥ ያንን ሊተካና ለነሱም ደግሞ እንደው መቆያ ሊሆን የሚችል በጥብስ መልክ ሊቀርብ የሚችል ወይም ደግሞ በቅቅል መልክ ሊቀርብ የሚችል ምንድን ነው ብለን ስናስብ ያው በቆሎ ጥሩ አማራጭ ሆኖ አገኘ ነው እና ይሄ ልምድ ደግሞ ምዕራብ አፍሪካም ውስጥ የተለያዩ ሀገሮች ስንሰራ በዚህ አይነት መልክ የቀረፍናቸው ችግሮች ስለነበሩ እኛ እዚህ ድምዳሜ ላይ ለመድረስ ምንም ያህል ጊዜ አልፈጀብንም። ከዛ በላይ የታየን ምንድን ነው? ኢትዮጵያ ውስጥ በአሁኑ ሰዓት ከተማዎቹ በጣም እያደጉ ስለመጡ በተለይ ደግሞ የፖልትሪ ኢንዱስትሪ በከፍተኛ ደረጃ እያደገ ነው እና እነኚህ ይሄ ፕሮቫይታሚን የሚባለው ያለው በቆሎ ለሰው ልጅ ሕይወት ብቻ ሳይሆን ጥሩ ኳሊቲ የሆነ የፖልትሪ እንቁላሉን ሆነ ስጋው ራሱ በጣም ቆንጆ የሚሆነው ያንን ቢጫ በቆሎ በሚመገብበት ጊዜ ነው። ስለዚህ የቫይታሚን ኤ በጣም ወሳኝ ነው ማለት ነው ለፖልትሪ ፋርም እና
ይህንን እዛ ብናስገባ ገበሬዎቹ አንደኛ ቫይታሚን የሚመጡትን ችግሮች ውስብስብ የሆኑ ችግሮች የእድገት የመግታት ጉዳይ አለ። ኢሚዩን ሲስተም ላይ ደግሞ ከፍተኛ ኢምፓክትም አለው። የተለያዩ ነገሮች ላይ የሚያመጣውን እክል ያንን ከመቅረፍ ባሻገር ተጨማሪ ውጤት አለው። ገቢ ለማግኘት ለገበሬዎቹ ሊጠቅማቸው ይችላል የሚል ውሳኔ ላይ ደረስን። በተለይ ደግሞ ይሄ እንግዲህ ቢጫው በቆሎ አሁን ናይጄሪያ ውስጥ ለህፃናት የሚሆን ምግብ የሚሰራው ከቢጫ በቆሎ ነው። ነጭ የሚባል ነገር አይነቁም እና ለህፃናትም ቢሆን ሊጠቅም የሚችል ለኢንዱስትሪ እንግዲህ ሊጠቅም የሚችል ነገር ነው እና ይሄንን ካብላላን በኋላ ዶክተር ካሳሁንን የጠየቁት ነገር ምንድን ነው? ቦታዎችን ከነስማቸው ከጂኦ ሬፈረንስ አድርገህ ብትልክልኝ ጥሩ ነው አልኩት እና ስማቸውንና ደግሞ ጂኦ ሬፈረንስ ላቲቱድ፣ ሎንግቲዩድ ኢኮሎጂያቸውን ያንን እንግዲህ የፈለኩት ለምንድን ነው? ምዕራብ አፍሪካ ውስጥ እዛ አካባቢ ያለውን አየር የሚመስለው ቦታ የትኛው ነው? የኛ በቆሎዎች ተሞክረው ጥሩ ውጤት ያስገኙበት ቦታ የትኛው ነው? ያንን ለመምረጥ እንዲያመቸኝ ነው ያንን ጥያቄ የጠየኩት እና እነሱም በፍጥነት ሁሉን ያን ኢንፎርሜሽን ሰጡኝ። በዛ መሰረት የኛ ጂኦስፓሻል ላቦራቶሪ አለ። እዛ ለጂኦስፓሻል ላቦራቶሪ ሰጠኋቸውና እነሱ ከኢትዮጵያው ጋር የሚመሳሰሉ ምዕራብ አፍሪካ ያሉ ቦታዎችን ሰጡኝ። በዛ መሰረት እዛ አካባቢ ተመርጠው የተለቀቁና ስራ ላይ የዋሉት ዝርያዎች እነማን ናቸው የሚለውን ለመምረጥ እድል አጋጠመኝ እና በዛ መሰረት ነው እንግዲህ ዝርያዎቹ ወደ ኢትዮጵያ የገቡት። ውድ ቤተሰቦቻችን ከዶክተር አበበ መንክር ጋራ የነበረን ቆይታ በዚህ አልተጠናቀቀም። ሳምንት እንመለስበታለን።